አይ አደይ እንግዲህ ከሶስት አፍቃሪ ከአንዱም ጋር አልሆነችም ማለት ነው። ይሄ ነው ትርፉ። በሶስት አፍቃሪ ታጅባ ነገር ግን ከአንዳቸውም አልሆነችም። ሶስታቸውም እንግዲህ ለአደይ አልሆናትም ማለት ነው። ምክንያቱም ባርኮቴ ለአደይ ፍቅሩን ቢገልጽላትም እምቢ ብላው ሄዳ ነበረ ደንግጣ። ነገር ግን የባርኮቴ የድሮ ፍቅረኛው መጣች። በጣም ያሳዝናል። ባርኮቴ ደግሞ እሷን ሳይ ድንግጥ ብሎ ቀረ። ምክንያቱም የልጅነት ፍቅሩ ስለሆነች ያው እሱ ከሌላ ወንድ ጋር ስትሄድ ያገባች ምናምን መስሎት ነበረ። ከዛም ደግሞ ዛሬ ምን ትላለች? ለምንድነው ይሄ ሁሉ ጊዜ ጠፋሽው? ያ ሰውዬስ ምንስ ነው? ያጎቴ ልጅ ነው። እውነት ነው። ያጎቴ ልጅ ስትያምንሽ የለም እንደሚለው ዘፈን አሁን ሰራ ማለት ነው። እንግዲህ እንደዛ ብላ አሳመነችው እና ፍቅረኛ ይዛል ስትለው አደንግጥ አለና አይ ፍቅረኛ እንኳ የለኝም እፋይ ተመስገን አለች እና ልጅቱ ተመልሳ ሄደች። ባርኮቴም እንግዲህ ከሷ ጋር ሊሄድ ነው ማለት ነው። ቀጥ ብሎ ከሷ ከተለያየ በኋላ ኤላ ቤት ሄዶ ሌላ አማከረው ማለት ነው። የድሮ የፍቅረኛ የመጣች ምናምን ሲለው እንዲህ እንዴት ምናምን ሲል ሁሉንም ነገር ባታስረዳ ይኖረው ነው ተስፋ ቆርጬ ነበረ። እሺ አሁንስ አንተ ተወዳታለህ እንደ ድሮ አሁን ፍቅር አለ ሲለው እኔ ምን እንደምልህ አላውቅም ኤላ፣ ግን ደግሞ እሷ አሁን እውነቱን ስትነግረኝ ፍቅሬ እንዳለ ነው፣ ግን ደግሞ ለአደይ ፍቅሬን ገልጬላት ነበረ ሲል አይ ባርኮቴ ትቸኮላለህ እኮ ለምን ቸኮልክ ሲለው እና አደይ ምን ምላሽ ሰጠች? እሷማ እኔ ወንድሜ ነህ ምናምን ብላ ጥላኝ ሄደች ምናምን ያለው። በቃ ዋናው ነገር አደይ ፍቅርህን አለመቀበሏ ነው። ስለዚህ ከዚች ጋር ቀጥል አለው ማለት ነው። እንግዲህ ባርኮቴ አጣብቅኝ ውስጥ ገብቷል። ምን መወሰን እንዳለበት ራሱ አላቅም። እንግዲህ ዴቭ ደግሞ ባርኮቴን አንቆ እንግዲህ ጉሮሮን አንቆ ሊገለው ነበረ ዛሬ። እንዴት ነው ስትጫወቱብኝ የኖራችሁ? ተክለስለሰ ሰራህልኝ። አንተ ምን ማለት ነው? የራስን ስሜት ብቻ ነው እንደምታዳምጠው። እኔ አንተ እዚህ ቤት ሳትመጣ በፊት አደይን አፈቅራታለሁ፣ ግን አልገለጽኩላትም እንጂ አደይን አፈቅራታለሁ። አዎ እንግዲህ ነገሩ ሁሉ ተበለሻሽቷል። ባርኮቴም አደይም ልቧ ተሰበረ። አይድሌ ደስ ብሏት ለለምለም እየነገረቻት እንግዲህ ደስ ብሏት ነበር፣ ግን ደግሞ ደስታ ወደ ሀዘን ተቀየረ። ማፊ ፋይዳ። ምክንያቱም ዴቭ እና ባርኮቴ በጣም ይጠጣሉት በጣም እና እንትና ባርኮት ቤቱን ለቆ ሊሄድ ነው፣ ግን ደግሞ አደይን አልፈልጋትም ሊለው መሰለኝ። ባርኮቴ አፍጧል ማለት ነው። ባርኮቴም ሻንጣውን አዘጋጅተዋል፣ ይሄም ሻንጣቸውን አዘጋጅተዋል። እንግዲህ አደይ ምን ይውጥሽ ይሆን አላቀልሽም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። አደይ እንግዲህ ከሶስት አፍቃሪ አንዳቸውንም አላገኘችም ማለት ነው። በቃ ይሄ ነው ማለት። ባርኮት ፍቅሩን ገለጸላት፣ እምቢ ብላው ሄደች። እሱ እዛ ቁጭ ብሎ እያዘነ እያለ የድሮ ፍቅረኛው መጣች በሚያሳዝን ሁኔታ። ከዛም ኬት መጣሽ? እንዴት መጣሽ? የት ነበርሽ እስከዛሬ ምናምን ሲላት ያለችበትን ሁሉ አስረዳችሁ። ለምንም እንደጠፋች የጠፋበት ምክንያት ደግሞ ላገኘ አልቻልኩም ምናምን አለች። ሰበብ አበዛች እና ታዲያ የአብረሽ የእርሹ ልጅ ምንሽ ነው ሲላት ያጎቴ ልጅ ነው አለ። ዘፈኑ እኮ የዘፈነው ትክክል ነው እኮ ያጎቴ ልጅ ስትያምንሽ የለም እንደሚለው። ለማንኛውም ባርኮቴ እንግዲህ ከድሮ ፍቅረኛው ጋር ሊመለስ ነው። አደይ ውሃ በላሽ። አሁን ደግሞ ቸኩለሽ አንቺም ባርኮቴ ከዚህ በኋላ የኔ ፍቅረኛ ነው፣ እኔም እዚህ ቤት ውስጥ እንደፈለገ የማዘዝ መብት አለኝ ብለሽ ፍቅር ላይ ስደነፊ፣ አሁን ደግሞ ፍቅር እንግዲህ አስባችሁታል። አደይን ምን እንደምታደርጋት አላቅም። ባርኮቴ ምን እንደሚወስንም አላቅም። ብቻ ዴቭ እና ባርኮት ተፋጠዋል። አሁን ሻንጣቸውን ሸክፈው ሁለቱም ተነስተዋል። ዴቭ ባርኮት የት ልትሄዱ ነው እያለች ነበረ። አደይ የምትለው ሁሉ ጠፍቶባታል። አላቅም። ሊዲያ ደግሞ እና ለኤላ ቤት ስትጣይ የማታውቂ ጉድ። አንቺ ደግሞ እንደው ግራ አጋባሽ። ምን ጉድ ነሽ ሊዲያ? በቃ እሱ ፍቅረኛ ሆነች እኮ ለምለም። ከለምለም ጋራ ቁጭ ብለው እያለ ቤታቸው ሄዳ አቺ ተነሽ እስቲ ትንሽ ነው አምጪልኝ፣ እዚህ ጋር ምን ትሰሪያለሽ አለች እኮ ጭራሽ በሰው ቤት ማለት ነው። እሺ እኔ ያመጣልሻለሁ አላት ኤላ። ኧረ እኔ ያመጣልታለሁ ኤላዬ ቁጭ በላለችው እና ሄዳ ተንኮሏ ጨው ግጥም አደረገችበትና ይዛላት መጣች። ሊደው ደግሞ ቀመስ ስታደርገው ሙሉ ጨው ነው ፊቷ ላይ ደፋችበት።
ኤላም በጥፊ ያጠናገራት ሊዲያን። ከዛ ለዚች ለተራ ሰው ብለህ ነው እኔን እጅን የምታነሳው አለ እኮ ጭራሽ። አሁን ሌላ ከዚህ በለጠ ሳይቀጠለች ውጭ ከዚህ ቤት አላት። እንግዲህ እያለቀሰች ወደ ቤቷ ተመለሰች ማለት ነው። ኤላና ለምሊ ደግሞ በጣም የጥሩ የፍቅር ጊዜ እያሳለፉ ነው። አደይ ደግሞ እንግዲህ አደይ ምስኪን አሳዘነችኝ የእውነት በቃ አደይ ማለት አሁን ባርኮቴም እኔ የድሮ ፍቅረኛ ይመታለች አልፈልግም የምል ነው የሚመስለኝ ሳስበው። አስባችሁታል? ከማንም ጋር ልትሆን አትችልም አደይ። እንደው ዴቭ እንኳን ማለት ነው ተንበርክኮ እንኳን በቃ ከኔ ጋር ሁኝ እንኳን ቢላት እሺ አትልም። ምክንያቱም ልቧ ተሰብሯል። አስባችሁታል? እሷ ከዚህ በፊት ምንም አይነት የወንድ ጓደኛ የለኝም ብላ ለኤላ ስትናገር ነበረ። ልቧ ተሰበረ ማለት ነው አደይ። እንግዲህ ባርኮቴ አላውቅም ምን እንደሚወስን ባላውቅም፣ ነገር ግን ደግሞ ሁለታቸውም ሻንጣቸውን ሸክፈው ተነስተዋል። ዴቭ እኮ እንዴት እንዳደረገው ማለት ምን ማለት ነው? ዴቭ እኮ እንዴ የሆነ ጊዜ እኮ ባርኮቴ ነግሮታል ለዚህ ለዴቭ ማለት ነው። ማለት አደይ አንተን ታፈቅራለች ወይ ሲለው አይ እሷ ማንም እንደማላፈቅር ነው የነገረች፣ ማንንም አታፈቅርም እምቢ ብላኛለች ብሎ ለባርኮቴ ነገረው። በቃ እምቢ ካለች ተዋት አለው ማለት ነው። ስለዚህ ባርኮት እኮ እነ ዴቭ እዛ ቤት ሳይመጡ ነው አደይን የሚያፈቅራት፣ ግን አልገለጸላትም። እንደ ወንድሜ ነው ስላለችው ብቻ እሱ ያንን አምኖ ፈራና ዝም አለ። ግን ደግሞ በመጨረሻው ቀን ሲደርስ እንግዲህ ፍቅሩን ገለጸለት። ያም አልተሳካም። በከፊሎች ደግሞ የድሮ ፍቅረኛው ነኝ ባያው መጣች። አሁን ምን ይሻላል? አደይ ምን ይውጥሽ የሆነ እኔ ቆንጆ። እንግዲህ ኪንጎም እነሱ ደግሞ እንዴት እንዳሳቁኝ ኪንጎና ዳይመንድ መንገዱን እየሮጡ ፖሊሶች መጡብን እያሉ አሁን አደይን እንደው ትቻት ልሄድ ነው። አረ ለምን ሂድ ግባና ተቃቅፋችሁ ተላቅሳችሁ ለምን አትሸኛኙ? መላለ ዳይመንድ እና አደይ አሳዘነችኝ፣ የእውነት በጣም አሳዘነችኝ። ምክንያቱም ከሁለት የወደቀ ዛፍ አያችሁት። አሁን ከዴቭ ጋርም አልሆነችም ከባርኮቴም ጋር። አሁን ባርኮቴ ምን የሚወስን ይመስላችኋል ስታስቡት? ምክንያቱም ባርኮት ከድሮ ፍቅረኛው ጋር ሊመለስ ነው። ኤላም እንደዛ ነው የመከረው። ስለዚህ በቃ አደይ ምን እንደሚሻልሽ አላውቅም። አንቺ እንኳን ዝም ብለሽ በያሹ በውስጥሽ ባትናገር ይሻልሽ ነበረ። ከዚህ በኋላ የባርኮቴ ፍቅረኛ ነኝ ብለሽ ነገሮችን አበለሻሽሽ። አሁን የፍቅር መጫወቻ ነው የምትሆኚው። ፍቅርን ደግሞ ጉሮሮዋን ይዛ እንደ ሶፋ ላይ ጭንቅላቷን ታክላ ወቀጠቻት አደይ ዛሬ። ለምለምም እንደዛው ሊዲያን ማለት ነው። እንግዲህ አሁን ይብሳል ጦርነቱ፣ አሁን ይብሳል አደይ። ምክንያቱም ባርኮትም አደይን አልፈልግም ካለ አደይ ትወጣለች ከዛ ቤት እንጂ አትቀመጥም። ምክንያቱም ፍቅር ራሱ አታስቀምጣትም። ሲቀጥል ደግሞ ከዴቭ ጋር ራሱ መሆን አትችልም ካሁን በኋላ አደይ ማለት ነው። ስለዚህ ባጣ ቆይሽ አይደለችም ማንም ሲሄድ ማንም የሚተካ። ስለዚህ እንግዲህ አስቢ።